እግዚአብሔር አምላካችንን እጅግ በጣም አድርገን ስለዚህ ጊዜና ሰዓት እናመሰግነዋለን። እንግዲህ የራእይ መጽሐፍ እየተመለከትን ያለነው ምዕራፍ 11 ላይ ነው ያለነው። ቁጥር 1 ቁጥር 2ን ተመልክተናል። እስከ ቁጥር 4 ድረስ ሄደናል። ዛሬ ቁጥር 5 እና ቁጥር 6ን እናያለን። ግን አስቀድመን ከቁጥር 1 እስከ 6 ድረስ ላንብብላችሁ። በትር የሚመስል መለኪያ ለእኔ ተሰጠኝ፣ እንዲህ ተባለልኝ፣ ተነስተ የእግዚአብሔርን መቅደስ መሠዊያውን በዚያ የሚሰግዱትን ለካ። በመቅደስም ውጭ ያለው እድሞ ለአሕዛብ ተሰጥቷልና ተወው አትለካው። እነርሱም 42 ወር የተቀደሰችውን ከተማ ይረግጧታል። ለሁለቱም ምስክሮቼ ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣለሁ። እነዚህ በምድር ጌታ ፊት የሚቆሙ 2 ወይራዎችና 2 መቅረዞች ናቸው። እስከዚህ ድረስ ተመልክተናል። ቀጥሎ ያለውን ነው የምናየው። ማንም ሊጎዳቸው ቢወድ እሳት ከአፋቸው ይወጣል፣ ጠላቶቻቸውንም ይበላል። ማንም ሊጎዳቸው ቢወድ እንዲሁ ሊገደል ይገባዋል። እነዚህ ትንቢት በሚናገሩበት ወራት ዝናብ እንዳይዘንብ ሰማያትን ሊዘጉ ስልጣን አላቸው። ውሃዎችንም ወደ ደም ሊለውጡ ቢፈልጉ፣ ይቅርታ ይህንን ቃል ልድገመው፣ በሚፈልጉበት ጊዜ ውሃዎችን ወደ ደም ሊለውጡ በሚፈልጉበት ጊዜ ሁሉ በመቅሰፍት ሁሉ ምድርን ሊመቱ ስልጣን አላቸው። ምስክርነታቸውን ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸዋል፣ ይገላቸዋል ይላል። እግዚአብሔር ይመስገን። እንግዲህ ይህን ሀሳብ 5-6ን ለማየት እንሞክራለን። እስቲ አጭር ጸሎት እንጸልያለን። አባት ሆይ ስለዚህ ውድ ጊዜ ክብር ምስጋና ላንተ ይሁን። እናመሰግናሃለን፣ እንባርካሃለን፣ ከፍ ከፍ እናረጋሃለን። ስምህ ከዘላለም እስከ ዘላለም ድረስ የተባረከ ይሁን። በዚህ ድንቅና ብርቅ ዘመንም እንድንገኝ ስለወደድክ ተባረክ። መገኘት ብቻ አይደለም፣ የልጅነትን ስልጣን የልጅነትን ሕይወትንም ስላጎናጸፍከን ለዚህም ታላቅ ዕድል ስለጠራሃን ተባረክ። ስለመረጥከን ተባረክ። እናከብርሃለን፣ እናመሰግንሃለን። እግዚአብሔር ሆይ ወደዚህ ታላቅ የሕይወት ማዕረግ ከፍታ ስለነጠቅከን ተባረክ። እነሆ በዚህ የተነበበው እውነት ቃል ደግሞ በመንፈስ ሕይወት በመገለጥ ኃይል በብዙ ማስረጃ ወደ እያንዳንዳችን ሕይወት እንድትመጣ ደግሞ እንጸልያለን። እነሆ መንግሥት ትምጣ፣ ኃይልህ ይገለጥ፣ ክብርህ ይገለጥ። እግዚአብሔር ሆይ በነገር ሁሉ እጅግ በጣም አድርገን እናመሰግንሃለን፣ ከፍ ከፍ እናረጋሃለን። ስምህ ይባረክ በኢየሱስ ክርስቶስ ስም አሜን። እንግዲህ ዛሬ ቁጥር 4 ላይ ምንድን ነው የሚለው? ቁጥር 3 ላይ ለሁለቱ ምስክሮቼ ነው የሚለው እና ርዕሱ እንግዲህ ሁለቱ ምስክሮቼ ነው። እነዚህ ምስክሮች 1260 ቀን ትንቢት ሊናገሩ ኃይል እሰጣቸዋለሁ ብለዋል። እነዚህ ማን ናቸው ስንል ቁጥር 4 ላይ በምድር ጌታ ፊት የሚቆሙ 2 ወይራዎች 2 መቅረዞች ናቸው ብሎናል። የነዚህ ምሳሌነት እውነታው ገልጸን ለማየት ባለፈው ሳምንት አይተናል። ምንድነው አለን? ዘይቱና ቃሉ ወይም መንፈሱና ቃሉ ነው ብለን ተነጋግረናል።
ወይራው መንፈስ ነው፣ መቅረዙ ደግሞ ቃሉ ነው። የቃሉና የመንፈሱ አገልግሎት እንደሆነ ተነጋግረናል እና ዛሬ ድርጊታቸው የስልጣናቸው ኃይል አደራረጋቸውን ደግሞ ምን ሲያደርግ ነው የምናየው? ሲገልጽ ነው የምናየው። እንዴት አለ? እነዚህ በምድር ጌታ ፊት የሚቆሙ ወይራዎቹና መቅረዞቹ ናቸው ካለ በኋላ ምን ይላል? በሚናገሩበት ጊዜ ማለት ነው፣ አገልግሎታቸውን በሚያቀርቡበት ጊዜ ማለት ነው፣ ማንም ሊቃወማቸው ወይም ሊጎዳቸው ቢወድ እሳት ከአፋቸው ይወጣል፣ ጠላቶቻቸውንም ይበላል። ማንም ሊጎዳቸው ቢወድ ወይ ቢፈልግ እንዲሁ ሊገደል ይገባዋል። ይቀጥልና 6 ላይ ምን ይላል? እነዚህ ትንቢት በሚናገሩበት ወራት ይላል አሁንም ዝናብ እንዳይዘንብ ሰማይን ሊዘጉ ስልጣን አላቸው ይላል። ውሃዎችን ወደ ደም ሊለውጡ በሚፈልጉበት ጊዜ ሁሉ በመቅሰፍት ሁሉ ምድርን ሊመጡ ስልጣን አላቸው ብሎ ይናገራል። ልክ አሁን እኔ እንዳነበብኩት ሰው አንብቦት ቃል በቃል ምን ሲያደርገው ሲተረጉመው ልክ በፊደሉ ሰዎችም ሰዎች ሆነው አገልግሎታቸውም እንደዚህ አይነት ውጫዊ ሆኖ መቅሰፍታቸው ደግሞ ምን ይሆናል? ወደ ውጭ ይወጣል እና ከአፋቸው ምን ወጥቶ እሳት ወጥቶ ሰውን ምን ሲያደርግ ሲበላ። እንዲህ አይነት ራእይ ነው ሰው ሁሉ የሚያየው። በምናቡ በአይምሮ ይስላል ልክ እንዳነበበው። ውሃዎችን ደግሞ ምን ሲያደርጉ ደም ሲያደርጉ መቅሰፍት በምድር ላይ ሲያደርጉ ብዙዎች ሰዎችን ምን ሲሉ ሲገሉ፣ እንደዚህ አይነት ምስል ነው ሰው ሁሉ እየሳለ የሚመጣው። ነገር ግን የምናነበው መጽሐፍ አስቀድመን እንግዲህ ከረጅም ጊዜ በፊት የራእይ መጽሐፍ ምን አይነት መጽሐፍ እንደሆነ ለመግለጽ ሞክረናል። የተጻፈበትን የአጻጻፍ ዘይቤ ምን አይነት የአጻጻፍ ዘይቤ ነው? ምሳሌያዊ ነው፣ ድራማዊ ነው፣ ቲያትራዊ ነው። መንፈሳዊውን የማይታየውን የእግዚአብሔርን ሐሳብ ዓለም በሚታየው በዚህ ዓለም ቁሳቁስ ሊሆን ይችላል፣ ተራራ፣ ዛፍ፣ የተለያየ ምሳሌ ሲያስቀምጥ ነው የምናየው ምኑ መጽሐፉ። ስለዚህ መጽሐፉን ምን ይቷል? በግሪክ ቋንቋ አፖካሊፕስ ብለው ምን አድርገውታል? ያስቀምጡታል። አፖካሊፕስ ማለት ፊት ጊዜ ያወራሁት መንፈሳዊውን ነገር በድራማዊ መልክ፣ በትራትር በምሳሌያዊ መልክ ምን ማድረግ ነው? መግለጥ፣ ማሳየት ማለት ነው። ስለዚህ አሁን ያነበብኩትን ነገር ቃል በቃል ምን አልነው ማለት ነው? አንመለከተውም ማለት ነው። ምሳሌ ነውና ጥላ ነውና ይህንን ምሳሌውን ጥላውን ወይ ደግሞ የተሸፈነውን ነገር ገልጸን ውስጥ ያለውን መንፈሳዊው እውነትን እናያለን። እንዲህ ነው እያየን ምዕራፍ 11 እስከ ቁጥር 6 ድረስ ምን እያደረግን ያለ ነው? እየደረስን ያለ ነውና ዛሬም ይህንኑ ሐሳብ ነው ምን የምናደርገው የምንቀጥለው። ስለዚህ አሁን እንደገለጽኩት በዚህ በክርስትናው እምነት እና የእግዚአብሔርን ቃል በተመለከተ ስለ ጌታ መምጣት እውነት በተመለከተ ያለው ግንዛቤ ሁሉ በቤተ ክርስቲያን ዘንድ ምን ሆኗል? የተሳሳተ ሆኖ ስለ ጌታ መምጣት ሰው ሲናገር ምን ሲል ፈጽመው ሰዎች ምን አድርገውታል? የተሳሳተ ነገር አድርገዋል፣ እያደረጉ ነው። ስለዚህ እኛ ከዚህ ስህተት ነፃ ወጥተን ለማየት እንሞክራለን ነው ሐሳቤ። እንግዲህ
ባለፈው ምስክርነት በስንት ይጸናል ብለናል? በሁለት ወይም በሶስት እንደሚጸና ተመልክተናል። እነዚህ ሁለቱ ምስክሮች ወይራዎቹ እነማን እንደሆኑ በተለይ እሱን ቃል ዛሬ የምንመለከተዋለን። ይሄ የኤልያስና የሙሴን ነገር አብዝተው በቤተ ክርስቲያን ውስጥ ሲናገሩ እንመለከታቸዋለን። ምክንያቱም ምን ይላሉ? ሙሴ ሕዝብን ከግብፅ ለማውጣት የአባይን ወንዝ ምን አደረገው? ደም አድርጎት ሰው እንዳይጠጣ አድርጎታል። ኤልያስ ደግሞ ከበዓል ነቢያት ጋር ተሟክቶ ተከራክሮ በመጨረሻ ላይ እሳት ከሰማይ እንዲወርድ አድርጓል። ስለዚህ በሚቀጥለው በመከራው ዘመን የሚገለጡትና የሚመጡት እነማን ናቸው? ኤልያስና ሙሴ ናቸው ብለው ያስተምራሉ። ስለዚህ አይደለም ነው። እኛ ደግሞ ንግግራችን ሙግታችን እና ልክ አይደለም ነው። የመጀመሪያው ቃል ምን ነበር የሚለው? ቁጥር 5 ላይ ማንም ሊጎዳቸው ቢወድ እሳት ከአፋቸው ይወጣል፣ ጠላቶቻቸውን ምን ያደርጋል? ይበላል። ማንም ሊጎዳቸው ቢወድ እንዲሁ ሊገደል ይገባል ይላል። ቀጥሎ ሁለቱን ላይ ያይዝላችሁ። እነዚህ ትንቢት በሚናገሩበት ወራት ዝናብ እንዳይዘንብ ሰማያን ሊዘጉ ስልጣን አላቸው ይላል። ይሄ ከአፋቸው ምን ይሆናል አለ? እሳት ይወጣል ብሎ ይናገራል። እንግዲህ መጽሐፍ ቅዱስ ስለ እሳት ምን ብሎ ነው የሚያስተምረን? በየስፍራው ስለ እሳት ምን ይለናል? ምንድን ነው የሚያሳየን? እሳት በኤርምያስ መጽሐፍ ላይ ቃሌ ገለባውን እንደሚበላ እንደ እሳት አይደለም ወይ ይላል። ስለዚህ የእግዚአብሔር ቃል እንደ ምንድን ነው የሚወጣው? ከሰው አፍ እንደ እሳት ወጥቶ የሰውን ምን ይበላል? ገለባን ይበላል ነው። ስለዚህ የነዚህ ሰዎች ምን አገልግሎት ፍጥረታዊ የሆነውን የሰውን ዘር ውጫዊ የሆነውን ዘር በእሳት እንዲበላ ማድረግ አለመሆኑ ሰዎች አልኳቸው። የሰዎቹ አገልግሎት አልኩኝ። ያው በሰው ነው እግዚአብሔር የሚጠቀመው፣ በአየር ላይ አይደለም። በእርግጥ ኤልያስና ሙሴ ግን አይደሉም። ግን የእግዚአብሔር ሕዝብ ነው። ይሄ እግዚአብሔር በየዘመናቱ የሚያስነሳቸው ምኖች ናቸው፣ ሕዝቦች ናቸው። ዛሬም ላስታውሳችሁ፣ ይሄ አገልግሎት የሁለት ወይራዎች አገልግሎት ነው። የሁለት መቅረዞችም ምንድነው አገልግሎት ነውና ወደ ሶስተኛው ሰፈር ውስጥ ምን ያንልም እንደማንገባ ባለፈው ሳምንት አውርቻለሁ። ይህ አገልግሎት ድንበር ላይ ያለ አገልግሎት ነው። ብዙ ጊዜ ራዕይ መጽሐፍ በሁለቱና በሶስቱ በሁለተኛው ክፍልና በሶስተኛው ክፍል መሸጋገሪያ ላይ እስካሁን ድረስ በአብዛኛው ሲያሳየን ነው የምንመለከተው። ታስታውሱ እንደሆነ በኤፍራጥስ ወንዝ ላይ ስንት መላእክቶች? አራቱም መላእክቶች ምን አድርጋቸው? ፍታቸው የሚል የእግዚአብሔር ቃል መጣ ይላል ከመሰዊያው ቀንድ ላይ። እና የት ነው ብለን ስናስብ በባቢሎንና በእስራኤል መካከል ያለ ምንድን ነው? ወንዙ ፍጥረታዊ ወንዝ ነው። ወደ ቅድስቲቱ ከተማ ወደ ኢየሩሳሌም የሚወስድ መንገድ ግን ወዴት አልገባም? ወደ ኢየሩሳሌም አልገባም። እንደገናስ ግን ድንበር ላይ ያለ አገልግሎት ነው አሁን እያወራን ያለ ነው። በሌላ ቋንቋ መቅደሱ አደባባይ ቅድስተ ቅዱሳን ነው። ይሄ ሁለቱ ሰፈር ሁል ጊዜ ውጫዊ አገልግሎት ነው ብለናል። ይሄ ደህንነት ቦታ ነው፣ የመስቀሉ ስፍራ ነው፣ የመስዋዕት ስፍራ ነው። ይሄ ሁለተኛው ደግሞ የመንፈስ ቅዱስ የወረደበት የጸጋ ስጦታ፣ ትንቢት፣ ራእይ፣ የተለያየ ነገር የታየበት ቦታ ነው። አሁን ይሄ አገልግሎት አልቆ ወደ የትኛው መሻገር ነው?
ወደ ሶስተኛው ክፍል መምጣት ነው። ስለዚህ ከሁለተኛው ወደ ሶስተኛው ሽግግር ላይ ብዙ ውጥንቅጥ የሆነ ነገር አለ። እንደገና ደግሞ ይሄ ከፍ ያለው የእግዚአብሔር መገኛ ልዕልና ቦታ ነው። እንደገናም ፍጹም የሆነ ቦታ ነው። ያለ እንከን የሆነ ቦታ ነው። እግዚአብሔር ብቻ ያለበት ቦታ ነው። እዚህ ሰው አለ፣ ሰዎች አሉ። በቃ ንግግሩ ምንድን ነው? አገልግሎቱ ምንድን ነው? ሰብአዊ ነው። ትንቢት የሚናገር እገሌ ነው ይባላል። እገሌ ትንቢት ይናገራል። እገሌ ዛሬ ፑልፒት ላይ ቆሞ ምን ያደርጋል? ይሰብካል፣ ያስተምራል። እገሌ ቸርች ከፈተ ይባላል። ነፍሳቶች ዳኑ። ውጪ ነው። ሁሉ ነገር አገልግሎቱ ውጪ ነው። ኳየር አለ፣ ዘማሪ አለ፣ ሰባኪ አለ፣ የተቀባ ሰው አለ፣ ነብይ አለ። ጃይንት ይሆናል፣ ታላቅ ይሆናል፣ ስመጥር ይሆናል። እና ሰው ሁሉ ወዴት ያያል? ወደ ሰው ያያል። ሰው ለሰው ይተያያል። እግዚአብሔር እዚህ ቦታ ላይ ፍጹም በሆነ መልክ አይታይም። ስሙ ሊጠራ ይችላል በአፍ በዝማሬ ሊወደስ ይችላል፣ በስብከት ሊወደስ ይችላል። ነገር ግን እውነተኛው እግዚአብሔር ማንም ምን አይለውም፣ አያየውም። በድንግዝግዝ ያለ ቦታ ነው። በነገራችሁ ላይ እንደዛ ነው ያለው አይደለ? ከትንቢት ከፍዬ አውቃለሁ አይደለ? ልሳንም ምን አደርጋለሁ አለ፣ እናገራለሁ፣ ጥበብም አደርጋለሁ አለ። ፍጹም የሆነው ሲመጣስ ተከፍሎ የነበረው ነገር ሁሉ ምን ይሆናል? ይሻራል። በድንግዝግዝ ነበርኩ አይደለ? የዛኔስ አጥርቼ አያለው ይላል። መቼ? ፍጹም የሆነው ሲመጣ፣ መምጣት፣ መገለጥ፣ መታየት ሲሆን። አሁን ይሄ ከዚህ የሚሻረው የተከፈለው ሰፈር ወደ ፍጹም የሆነው ሰፈር ሽግግር ላይ ብዙ ትግል አለ። በሰው ህይወት ውስጥ ትግል አለ። እግዚአብሔርም ሲታገል እናየዋለን። በዚህ ራእይ መጽሐፍ ውስጥ በብዙ አቅጣጫ ሲናገር እንመለከተዋለን። እንደገናም መጽሐፍም ስንመለከት ሙሴ ለኢያሱ ምን ነበረ? ሙሴ ድረስ አደረሳቸው። ዮርዳኖስ ወንዝ አደረሳቸው አይደል? ከየት አወጡ? ከግብፅ አወጣል። ወደ ከነዓን ያገባቸው ማን ነው? ኢያሱ ነው። ስለዚህ ሙሴ የኢያሱ መንገድ ጠራጊ ነው። ኤልያስ ለማ ብያለሁ? ለኤልሳ። መጥምቁ ዮሐንስ ለማ? ለኢየሱስ ክርስቶስ ያሳይ ነበር። ስለዚህ ሁለቱ ሰፈሮች ለሶስተኛው ለከፍተኛው ለመንፈሳዊ ዓለም ጥርጊያ መንገድ ናቸው እንጂ እነሱ ምንም አይደሉም። ሰዎች ግን ነው ትልቅ ነገር ነው ብለው ሙጭጭ አድርገው ይዘዋቸዋል። እና የዚህን ታሪክ እውነታ ነው የምንመለከተው። አሁን የማወራው ነገር እነዚህ ሁለቱ ቦታዎች ይሞታሉ፣ እነዚህ ሁለቱ ቦታዎች ይሸነፋሉ፣ እነዚህ ሁለቱ ቦታዎች ይገደላሉ፣ ሬሳቸው በአደባባይ ይቀራል። እነዚህ ሁለቱ ምኖች አገልግሎቶች። ስለዚህ ምንድን ነው ብያለሁ? መንፈስና ቃል የቱ ነው ካላችሁኝ፣ አንዳንዴ ፒውር የሆነ የእግዚአብሔር ድምፅ የሰማንበት ጊዜ አለ። ንጹህ የሆነ የእግዚአብሔር ድምፅ ስለ ህይወታችን ነው። ከሆነ ነቢይ ሊሆን ይችላል፣ በሆነ መልክ በመገለጥ በራእይ መጽሐፍ ስናነብ በብዙ መልክ እነዚህ አገልግሎቶች እኛ ጋር ደርሰዋል። ልክ እግዚአብሔር እንደተናገረው አደረገው ብለን ምን ብለናል? ተደንቀናል፣ ተገርመናል። ልብ በሉ፣ መንፈሱና ምኑ ቃሉ ተናግሮ ትንቢት ደግሞ ምናያለን እኮ አሁንም እኮ አለ ነገሩ። አሁንም ታላላቅ ተአምራቶች ሲከሰቱ እናያለን። ይሄ አገልግሎት ለምን ነው? ለምንድን ነው እግዚአብሔር እንደዚህ አይነት አገልግሎት በቤተ ክርስቲያን ውስጥ ለምን አደረገ ካልከኝ፣ ጥርጊያ መንገድ ነው እያልኩ ያለሁት። ዮሐንስ ነው። ዮሐንስ ምን ብሎ ነው የመጣው? ታስታውሱ እንደሆነ እስራኤልን ምን ብሎ ነው የተናገረው? ንስሐ ተራራው ምን ይበል? ዝቅ ይበል። ኮረብታው ውስጥ ደልዳላ ሜዳ ይሁን፣ ሸካራው እንደዚሁ። ለምን? የእግዚአብሔር ክብር ምን ሊሆን ነው?
ሊገለጥ ነው። ስጋ ለባሽ የሆነ ሁሉ የእግዚአብሔርን ክብር ያያል እና ልባችሁ ምን አድርጉ? አስተካክሉ ነው እንዴ። ቆዩ እስቲ ልብ በሉ። እስካሁን ነቢያቶች ይነሱ፣ ሐዋርያም ይነሳ፣ ወንጌላ የፈለገው ይነሳ፣ ምንድን ነው የሚያገለግለው? እስቲ ንገሩ። ልባችሁ ምን በሉ ነው? አስተካክሉ ነው። ከኃጢአት ምን ሁኑ ነው? ከኃጢአት ተመለሱ ነው። ዳኑ ነው አይደለ እንዴ? እኛስ ምን እየሰበክን ነው? የሚነግረኛለ? እኛ ምንድን ነው የምንሰብከው? ኃጢአት ተመለስ ብዬ ነው የምንሰብከው? ንገሩኝ። አዎ የክርስቶስን ሕይወት ክርስቶስ ምን ሆነ ነው የምንለው? መጥቷል ነው የምንለው። የእግዚአብሔር መንግስት ተመስርቷል እያልን ነው የምንሰብከው። ስለዚህ አገልግሎቱ ይለያል። ስለዛ ሰፈር ያለ የትኛውም ነቢይ ይነሳ፣ የትኛውም የተለቀለቀ ነቢይ ይነሳ፣ በዚህ ምድር ላይ ባለጸጋ የሆኑ የተለያዩ ሰዎች ይነሱ፣ ምንድን ነው የሚሰብኩት? ተራራው ምን ይበል ነው? ዝቅ ይበል ነው። ሸካራ፣ በሽተኛ፣ ይሄ ምንድነው? እንደገና ኃጢአተኛ፣ ይሄ እርኩስ፣ በዓለም የተጨማለቀ ምንውን ነው? በኢየሱስ ክርስቶስ ደም ንጻ ነው። ከዚህ ያለፈ አገልግሎት የላቸውም። ስለዚህ እውነቱን ነው የምነግራችሁ፣ የእውነት አገልግሎቱን ነው የምነግራችሁ። ይሄ አገልግሎት ያለፈውን ልድገም። ሙሴ በግብፅ በባርነት አረንቋ ውስጥ የነበር የተረገጠውን ሕዝብ ምን አረገው? ከግብፅ ምድር በኃይል በስልጣን ምን አረገው? አነጥቆ አወጣው። ስለዚህ የዚህ የሁለቱ የመንፈስና የቃል አገልግሎት ዛሬም ብዙዎችን ከዓለም ጨለማ፣ ከጥንቆላ፣ ከመተት፣ ከአስማ፣ ከልዩ ልዩ ከዓለም ከሰዎች ምን ያደርጋል? ነጥቆ አውጥቶ በጌታ እንዲድኑ የቃሉን አገልግሎት ነው። የመንፈሱን አገልግሎት አይተናል። እንደገና ደግሞ ሰዎች ከዳኑ በኋላ ሲደክሙ የኤልያስን አገልግሎት አይተናል። እግዚአብሔር አምላክ ከሆነ ምን በሉ? እግዚአብሔርን አምልኩ። በዓለም አምላክ ከሆነ ደግሞ ምን በሉ? አምልኩ አለ። ግን ህዝቡ ምን አለ? ዝም ምን ያለው መልስ አልሰጠም ይላል። ስለዚህ የባል ነቢያትን ሰብስቦ ምን አረጋቸው? እንወራረድ አላቸው። እውነተኛው አምላክ ምን ይበል? ይታይ። እዚህ ጋር ደግሞ ምንድነው? ሰው ከዳነ በኋላ ሲደክም መነቃቃት እየተባለ ኮንፍራንስ እየተባለ ሰው ይሰበሰብ አይደለ? ቸርቹ ሲደክም ባክ ሲያደርጉ ምናምን ኃጢአት ሲበዛ ምናምን ያ የመነቃቃት አገልግሎት የኤልያስ ምንድነው? አገልግሎት በእሳት ነው። እሱ ዋንደም አይደለም የሚያደርገው፣ እሳትን ነው። እንደገና በዚሁ ላውራው ሁለተኛ ዝናብ የሚባል ነገር አለ አይደል? የመጀመሪያው ዝናብ፣ የሁለተኛው ዝናብ እየተባለ ይናገራል። እዚህ መጽሐፍ ላይ እሳት ብቻ አይደለም አይደል? ዝናብ ምን እንዳይዘንብ እነዚህ ትንቢት በሚናገሩበት ወራት ዝናብ እንዳይዘንብ ሰማይን ሊዘጉ ስልጣን አላቸው ይላል። ይሄ አሁን ክረምት የሚመጣውን ዝናብ ነው እንዲያ የሚያቆሙት እነዚህ አገልጋዮች ብለን ብንጠይቅ አይደለም። ሌላ ዝናብ አለ። ሌላ ዝናብ፣ መንፈሳዊ ዝናብ አለ። እግዚአብሔር ስለ መንፈሳዊ ዝናብ ነው የሚያወራው። መጥቀስ እንችላለን። እስቲ ወደ እንትን እንሂድ። እነዚህ ብሉይ ኪዳን መጽሐፍ ውስጥ ነን ያለነው። ሆሴዕ ምዕራፍ 6 ምን ይላል? ኑ ወደ እግዚአብሔር እንመለስ። እርሱ ምን አድርጎናል? ሰብሮናል። እርሱ ይፈውሰናል። እርሱ መጥቶናል። እርሱ ይጠግነናል። ከ2 ቀን በኋላ ያድነናል። በ3ኛው ቀን ያስነሳናል። በፊቱ በሕይወት እንኖራለን ይልና ቁጥር 3 ላይ እንወቅ አናውቅም፣ እናውቅም ዘንድ እግዚአብሔርን ምን እንበለው? እንከተል። እንደ ወገግታ ተዘጋጅቶ እናገኘዋለን። እንደ ዝናብም ምድርንም እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። እግዚአብሔር ይመጣል። እንደምን? እንደ ዝናብ። ስለዚህ ዝናብ የጌታን መምጣት የሚያበስር ታላቅ ዜና ነው።
ስለዚህ ዝናብ እንዳይዘንብ ምን ያደርጋል? ይከለክላሉ ማለት ነው። ወይ አደጋ ነው። ይሄ ያሳዝናል። አያችሁ፣ ከምድራዊ ዝናብ አይደለም። እሺ፣ ከዚህ ምድራዊ ዝናብ ሳይሆን ሰማያዊ ዝናብ እንዳይዘንብ ምን ያደርጋሉ? ሰማይን ምን ያደርጋሉ? ይዘጋሉ። ዘጋ እኮ አይደለ? 3 ወር ማነው ሰውየው? ኤልያስ 3 ዓመት። አዎ 3 ዓመት ዘጋ ፍጥረታዊ ዝናብ፣ መንፈሳዊ አይደለም። አሁን ያሉት የእግዚአብሔር ቃልና ምኑ መንፈሱ ሰማያዊውን ዝናብ ምን ያደርጋሉ? ይዘጋሉ ማለት ነው። እንደገና ዘካርያስ ላይ ነው። ዘካርያስ ላይ ምን ይላል መሰላችሁ? ዘካርያስ ምዕራፍ 14 ላይ ምን ይላል? እዛ ጋር የሚገርም ነገር ስላለ ላንብብላችሁ። ዘካርያስ 14 16 እስከ 18 ባለው ላይ ምን ይላል መሰላችሁ? እኔ ብዙ ጊዜ ጥያቄ ነበርና እየገረመኝ ነው የማነብላችሁ። እሺ ምንድነው እሱ? እዚህ ጋር የማየው ምን ይላል መሰላችሁ? በኢየሩሳሌም ላይ ከመጡት ከአሕዛብ ሁሉ የቀሩት ሁሉ ለንጉሱ ለሰራዊት ጌታ ለእግዚአብሔር ይሰግዱ ዘንድ የዳስ በዓልን ያከብሩ ዘንድ በየዓመቱ ይወጣሉ። ከሶስቱ በዓላት የመጨረሻው የዳስ በዓል ላይ ማለት ነው። ከምድር ወገኖች ሁሉ ለንጉሱ ለሰራዊት ጌታ ለእግዚአብሔር ይሰግዱ ዘንድ ወደ ኢየሩሳሌም ለማይወጡ ለእነርሱ ዝናብ አይዘንብላቸውም ይላል። የግብፅንም ወገብ ባይወጣ ወደዛ ባይመጣ እግዚአብሔር የዳስን በዓል ያከብሩ ዘንድ የማይወጡትን አሕዛብ የሚቀስምበት ቸነፈር በእርሱ ላይ ይሆናል። ምንድነው ቸነፈሩ? ዝናብ ይከለክላቸዋል ወደ ዳስ በዓል ስለማይመጡ እና ይህንን ቃል ባነበብኩ ቁጥር ረጅም ዘመን የማውቀው ቃል ነው እና ኢየሱስ ይመጣል። እሺ የት ነው ኢየሱስ የሚመጣው? በኢየሩሳሌም ቤት። ምንድነው? ለዳስ በዓል ወዴት ለማያወጡ ወደ ኢየሩሳሌም ለማያወጡ ልብ በሉ፣ ለግብፃውያንም ቢሆን ለአሕዛብም ቢሆን ለእስራኤልም ቢሆን ቅጣቱ መቅሰፍቱ ምንድነው? ዝናብ አይዘንብም በዳስ በዓል ጊዜ። እዛ ጋር ሆሴ ላይ ስናነብ ምን ብለናል? ተመለሱ አለ እግዚአብሔር አይደለ? እግዚአብሔርም ምን አድርጉታል? ተከተሉት። ስትከተሉት ምንድነው የሚመጣው? ኢየሩሳሌም ላይ ከመጡት ከአሕዛብ ሁሉ የቀሩት ሁሉ ለንጉሥ ለሰራዊት ጌታ ለእግዚአብሔር ይሰግዱ ዘንድ የዳስ በዓልን ያከብሩ ዘንድ በየዓመቱ ይወጣሉ። ከምድር ወገኖች ለንጉሥ ሰራዊት ጌታ ለእግዚአብሔር ይሰግዱ ዘንድ ወደ ኢየሩሳሌም ለማይወጡ ለእነርሱ ዝናብ አይዘንብላቸውም። ይህንን ቃል ባነበብኩ ቁጥር አሁን ኢየሱስ ይመጣል። እሺ 7 ዓመት ከመከራ ያልፋል። ከዛስ ከ7 ዓመት ጨርሻ በኋላ ቤተክርስቲያን ተነጥቃ አይደለ ወደ ሰማይ ስትመለስ ተመልሶ ይመጡና 1000 ዓመት የት ምድር ላይ በኢየሩሳሌም ከተማ ላይ ጌታ ኢየሱስ ምን ይላል? ይነግሳል ይላል። በዛን ሰዓት ይሄ በዓል ይከበራል ተብሎ ነው ትምህርቱ የሚሰጠው። የዳስ በዓል ያው እኮ መላቀጡ የጠፋበት እኮ ነው እንትኑ አባባሉ ራሱ በቃ ቡጭቅጭቅጭቅ ነው የሚያደርገው። የእግዚአብሔርን ቃል ሌባ ነው፣ በጣም ይሰርቃል። እንትኑ ሲስተሙ አደጋ ነው። እና ልብ በሉ አሁን ክርስቶስ ንጉሥ ነው፣ እኛም ደግሞ በየከተማው እንትን ነን፣ ነገስታቶች ነን። አዎ በዛ ስርዓት ጊዜ በሺህ ዓመት ጊዜ ኢየሩሳሌም ላይ በዓል ሲደረግ በዓል መጥቶ ለጌታ ምንም አይል አገሩ ላይ ምን አይሆንም፣ ዝናብ አይዘንብም፣ ድርቅ ሊመታ። ይሄው ነው ትርጉሙ። በቃ አለቀ። ይሄው ነው በቃ ቃል በቃል ትርጉሙ ይሄው ነው፣ ከዚህ ውጭ አይደለም። እና የእግዚአብሔርን ቃል ቁቡጭ ነው የሚባለው። በቃ እንትኑ ቃሉን ቁምጥ ያደርጉታል። ምን ማለት ነው? መስረቅ። ቃሌን ሰርቃቸዋል
ይላል ነቢያቶችን እግዚአብሔር ሲናገር። የዚህ ዘመን ነቢያቶች፣ የዚህ ዘመን አስተማሪዎችን ነው እግዚአብሔር ቃሌን ሰርቃቸዋል የሚለው። ሕዝቤን ሁሉ ወስዳችሁብኛል ይላል። ከምን የተነሳ? ቃሉን ሰርቀው ነዋ። ሰው ወደ እግዚአብሔር እንዳይመጣ፣ እግዚአብሔርን በትክክል እንዳያይ ቃል እየሰረቀ ሕዝብ እየሰረቁ ነው ያሉት። እነሱ ላይ ነው ዝናብ የማይዘንበው። እነሱ ናቸዋ ወደ ኢየሩሳሌም ምንም አይሉት። ለዳስ በዓል የማይመጡት እነኚህ ናቸው የዚህ ዘመን አገልጋዮች። የዚህ ዘመን ሕዝብ ነው የማይመጣው። ምን ማለት ነው? እነሆ ሶስተኛው ሰፈር ምን ሆነ? ተከፈተ እኮ። የእግዚአብሔር መንግስት ምን ሆናለች እያለን ነው አሁን እኛ። መታለች፣ የእግዚአብሔር መንግስት ተመሰረተ ስንል ሶስተኛው ሰፈር ምን ማለት ነው? በሌላ ቋንቋ ኋላኛው ዝናብ፣ የሚያረካው ዝናብ፣ የመጨረሻው ዝናብ እየዘነበ ነው። ኦልሬዲ ናው አሁን በእኛ ላይ እየዘነበ ነው። ምን የሚሰጥ ነው? የኋላኛው ዝናብ ታላላቅ ፍሬ የሚሰጥ ነው። እሺ የዳስ በዓል በባህሪው ከዚህ በፊት አይተነዋል። ምንድነው ስሙ? የመጀመሪያ የፋሲካ በዓል ገብስ ሲደርስ ነው። ገብስ ሲደርስ የመጀመሪያው በኩሩ በጣም ትልቅ እርሻ ነው አይደለ? ከትልቅ እርሻው ጥቂቱ እርሻ ቶሎ የሚደርሰው የለም፣ በኩራት ይባላል። እሱን ይቆረጥና ለመወዝወዝ በዓል ይደረጋል። አሁንም በእስራኤል አሁን ገብስ ይቁረጡ አይቁረጡ አላውቅም፣ ሲያከብሩ እነ ኤሻው ይነግሩናል። ሁለተኛው ጊዜ ደግሞ ገብስ ነው። ይቅርታ የመጀመሪያው ገብስ አልኩኝ አይደለ? ሁለተኛው በዓል ስንዴ ነው። ስንዴ እሱን ደግሞ ልክ እንደዚሁ ከብዙ የመጀመሪያው በኩራት ሲደርስ እሱንም ቆረጥ አድርገው ለእግዚአብሔር ምን ያደርጋሉ? ይወዘውዙታል። ነበበሉ ሁለቱም አዝርቶች ምን አለባቸው? እንከን አለባቸው። እሺ እርሾ አለ ሁለቱም ሲቦሙ። አሁን ሶስተኛው በዓል ግን ስንዴና ገብስ አይደለም፣ እነ አፕል እነ ወይን እነዚህ ታላላቅ ምኖች ናቸው። ፍራፍሬዎች የሚደርሱበት ነው። እነዚህ ፍራፍሬዎች ረጅም ጊዜ ነው የሚወስዱት። ታስታውሳላችሁ፣ ትዕግስት ይፈልጋሉ። እነ ብርቱካን እነ ምናምን። ስለዚህ ለእግዚአብሔር የሚቀርበው እንደዚህ አይነቱ ታላላቅ ምኖች ናቸው፣ ፍሬዎች ናቸው። እነዚህ ደግሞ ታላቅ ዝናብ ይፈልጋሉ። የሚያረካ ዝናብ ነው የሚፈልጉት። እነኚህ እንደነዚህ ቀላል ዝናብ አይደለም። የመጨረሻው ዝናብ ይሄ ነው። ይሄ ሊትራሊ ነው። ይሄ ምሳሌውን ያወራኋችሁ። መንፈሳዊው ምሳሌ ደግሞ እነዚህ የጴንጤቆስጤው በዓል የፋሲካው በዓል ምን ሆነ አለ። በነገራችሁ ላይ ፋሲካም በህዝብ ምን ሆኗል? በበዓል በህዝብ ደረጃ ተከብሯል። ክርስቶስ የፋሲካን በዓል ምን አረገ? አከበረ። በህዝብ ደረጃ ነው። እሺ ሰው ተሰብስቦ ፋሲካ ብሎ ምን አረገ? አክብሯል። ልብ በሉ፣ ጴንጤቆስጤ እንደዚሁ ምን ተብሏል? ተከብሯል። በጴንጤቆስጤ ቀን ይላል አይደለ? ሐዋርያት ምን ሆኖ ተሰብስበው በአንድ ቤት ውስጥ ታጉረው እያሉ ፈርተው ከሰማይ ምን ወረደ? ውጭ ግን ምን ነበር? የጴንጤቆስጤ ምንድነው? በዓል። በዛ በዓል ላይ እሳት ወረደና ጴጥሮስ ሌሎች ወጥተው ስለ ጌታ ኢየሱስ ምን አረጉ? ሰበኩ። ምን ማለት ነው? በሰው በዓሉ ምን ሆነ? በህዝብ ተከብሯል። አስቡ። አሁን እያወራ ያለው ሶስተኛው በዓል የትኛው በዓል? ይሄ ሶስተኛው በዓል የመንግስቱ በዓል just like እንደዚሁ እንደነሱ ማለት ነው። ልክ እዛ ጋር እንደነበረው አይነት ሶስተኛው ሰው ተሰብስቦ ምን ይለዋል? ያከብረዋል እያልኳችሁ ነው። ስለዚህ ከፊታችን ታላቅ ትዕይንት አለ። በአካል ምን የሚል የሚገለጥ በማይበሰብስ በማያረጅ በማይሞት በማይደክም አካል የለበሱ የእግዚአብሔር ሕዝቦች ተሰብስበው ምን ያደርጉታል? ይህንን በዓል ይከበራል። አሁን ጀምሯል። በመንፈሳዊ ዓለም ውስጥ ተጀምሯል። እንዴት አይነት ግሩምና ድንቅ ጊዜ ከፊታችን እንዳለ እንድታስቡት ነው። ስለዚህ ሁለቱ ምኖች ወይራዎች፣ መቅረዞች፣ ቃሉና ምን መንፈሱ ለዚህ ለሶስተኛው ዓለም ለእግዚአብሔር ልጆች መገለጥ ምን እያደረጉ ነው? ትንቢትን እየተናገሩ ነው።
ለሶስተኛው ሰፈር መንገድን እየተዘጋጀ እየተነገረ ነው። ውጡ ከምን ከባቢሎን። ሁላችንም ይህንን የሁለቱን አገልግሎት ሰምተን ነው ምን ይሆን ነው እየወጣን ያለ ነው። ደም አይደለ? ውሃን ወዴት ይቀይራሉ? ወደ ደም ይቀይራሉ። እና ቀይ ባህርን ወይስ ፓሲፊክን ወይስ አባይን የኛን ወንዝ ወይስ አዋሽን ነብዩ ተነስተው እንትን ይበሉት አይችሉም። ደግሞ ወደ ወይን አደረግን ብለው ያው ሲቀላምዱ ነው የምናያቸው። አሁን ከማይሆን ነገር ጋር ነው ነብይ ተብየው ምን እያለ ያለው እየተጋጨ ያለው ማይሆን ነገር ነው እያደረገ ያለው። በረጋ ልብ ጌታን ቢጠይቅ ግን ይመልስለታል። ተንፈስ ብሎ ይኖራል እንደኛ። ውሃን ወደ ወይን ለመቀየር ጾም ጸሎት አይገባም። ወደ ደምም ለቀየር ታዲያ ምንድነው ነው? ይኸውላችሁ ውሃ ምንድነው? ህይወት ነው። ደምስ ሞት ነው። የሰው ደም ተቆርጦ አንድ ሰው ደሙ ቢፈስ ከጊዜ በኋላ ምን ይሆናል? ስለዚህ ደሙ የምን ምልክት ነው? ሞት ነው። አሁን እያወራሁት የሞትን ነው። ውሃስ ህይወትን ነው። ውሃ ሰው ሲጠጣ ምን ይሆናል? ይንሰራራል። የቃሉ የህይወትም የመንፈሱ ምንድነው? ምሳሌ ነው። በዚህ ቦታ ላይ ውሃን ወዴት አድርገውታልና ነው ቋንቋዬ፣ ደም አድርገውታልና። ስለዚህ ይሄ ሰው ሊጠጣ የነበረውን ምን እየጠጣ የነበረውን እንጂ እንዴ የአባይን ውሃ እኮ ግብፅ ምን ታረገው ነበር? ትጠጣው ነበር። ግን በሆነ ክስተት ግን ምን ሆነ? ደም ሲሆን ምን ሆነ? አሁን ሞት ሆነ። ያ የለመዱት ውሃ ምን ሆነ? ይሄ አንደኛውና የሁለተኛው ሰፈር ቡድን ነው። ይኸውላችሁ በአንደኛውና በሁለተኛው ሰፈር ላይ ውሃ ተለቆ ነበር። የመጀመሪያው ዝናብ ትዝ አይላችሁ? እሱ ውሃ ነበረ። ምንድን ነው? የደህንነት ትምህርት ነው። የመጀመሪያው ትምህርት ነው። ፈውስ ነው። ተአምራት ነው። ትንቢት ነው። ደስ አይልም? ሰው ሁሉ ምን የሚለው ብሎ ምን የሚያደርገው የአጋንንት መውጣት፣ የሽባ መተርተር፣ የዕውር መብራት አስደናቂ ነገር ነው። ሰው ሁሉ ብሎ ምን የሚለው የሚከተለው እሱን ምን አደረገው እግዚአብሔር? በእነዚህ ቃሎች ምክንያት ወደ ደም ምን ላረጉት? አገልጋዮቹን ሊቃወሙ ሊገሏቸው ሲፈልጉ ምንድን ነው ያደረጉት? ውሃውን ወዴት አቀየሩባቸው? ወደ ደም ተቀየረባቸው። አያችሁ? ያ ይመኩበት የነበረ ምን አገልግሎትና ህይወት ደም ሆነዋል። ማንም ሊጠጣው አልቻለም። ገዳይ ነው። አሁን ነው የማወራው እኮ በዚህ በእግዚአብሔር መንግስት ስልጣንና ኃይል የተነሳ ቃሉ እየተነገረ ባለበት ጊዜ የዛ ሰፈር ውሃ ምን ሆነ? አዎ ሰው ሊጠጣው አልቻለም ይለዋል። ሰማና ይሄ ሰባኪ ምንድን ነው የሚያወራው ይላል። ይሄ ነቢይ ምን አይነት ነቢይ ነው ይላል። እንዴ አንተ ከእንትና እኮ ሰምቶ ነው እዛ ፑልፒት ላይ የሚናገረው ብሎ ምን ሆነ? ውሃው ንጹህ ውሃው ምን ሆነ? ደም ሆነ። አገልግሎቱ የምን አገልግሎት ሆነ? የሞት አገልግሎት ሆነ። እግዚአብሔር ነው ይሄን የሰራው፣ ማንም አይደለም። ልብ በሉ። የሙሴ አገልግሎት የከበረ ነበረ በዘመኑ። ግብፅን ምን አደረገ? አንቀጠቀጠ። ፈርዖን ተንቀጠቀጠ። ውጡልኝ፣ ሂዱልኝ፣ የፈለጋችሁትን ንብረት ይዛችሁ ብቻ እናንተ ምን ሁኑልኝ። እንዲህ ተርበተበተ በዛ አገልግሎት። የኤርትራ ባህርም ተከፈለ፣ አለትም ተሰነጠቀ። በምድረ በዳም መና ምን ሆነ? ወረደ። ይሄ ሁሉ ታላላቅ ታምራት ሆኗል። እሺ በዛ አገልግሎት ልብ በሉ። ኑ ማጋ እንምጣ፣ ጳውሎስ ጋር እንምጣ። የሙሴ አገልግሎት ምን ነበር አለ? የከበረ አገልግሎት ነበር። ያ የከበረ ግን በሌላ የከበረ አገልግሎት ምን ሆነ አለ? ተሻረ። የሙሴ ፊት ምን ሆኖ ነበር? ወደ ተራራ በወጣ ጊዜ በጨርቅ አፍሶ። ለምን? ፊቱ ያበራ ነበራ።
በህዝቡ ፊት ምን አደረገ? ፊቱን ሸፈነ። ለምን ሸፈነ? አይደለም። ይኸውላችሁ ፊቱ ያበራል። እሺ ማንንም አይን አያጠፋም። ተው ግን ፊቱ ያበራልና እያዩት ምን እየሆነ ይሄዳል? እየደበዘዘ ስለሚሄድ ይሄን መደብዘዝ ምን እንዳያዩ ምን አደረገ? ሸፈነ። ነውርነቱን የሸፈነው ልብ በሉ። ወደ ጌታ ዞር ባለን ጊዜ ግን መጋረጃ ምን ይሆናል? ይወሰዳል። ለምን? ጌታ መንፈስ ነው። የጌታ መንፈስ ባለበት በዛ ምን አለ? አርነት አለ። ስለዚህ ጌታን ፊት ለመምሰል ከክብር ወደ ክብር እንደ መስታወት እያብለጨለጭን ምን እንላለን? እንለወጣለን ነው የሚለው ይሄ አገልግሎት። ይሄው ፊቴን አልሸፍንም፣ በሰው ፊት እገልጣለሁ። ለምን? የሚደበዝዝ አይደለም፣ የሚያሳፍር አይደለም አገልግሎቱ። አየ ይሄ አገልግሎት ከቀን ወደ ቀን ምን እየሆነ ነው የሚሄደው? እየበራ ነው የሚሄደው። እየበራ የሚሄድ ነው እንጂ እየደበዘዘ የሚሄድ አገልግሎት የለንም። እንደ ሙሴ ፊታችንን ምን አንልም ማለት ሰውየው አንሸፍንም አላየ። ስለዚህ እነዚህ የውጭ ይሄኛው አገልግሎት የዚህ የሁለተኛው ሰፈር አገልግሎት ፊት እየሸፈንክ ነው የምታገለግለው። ፑልፒት ላይ አንበሳ፣ ቤት ውስጥስ ድመት ነው የሚሆነው። አየ ፑልፒት ላይ ብቻ ነው ምን የሚለው የሚነክሰው። ከፑልፒት ሲወርድ ሌላ ሰው ነው። እንደ ብርሃን መላእክት። ይሄ ምንድነው? ሰይጣን የብርሃን መላእክት ለመምሰል ፊቱም ራሱን እንደሚለውጥ አይነት ነው። አየ በነበረበት ምን አይልም አይቀጥልም እያልኩ ነው። ይሄ ክብር አይደለም፣ የሚዋረድ ነው። የማይወረድ ከክብር ወደ ክብር የሚሄደው አገልግሎት ግን መጥቷል። እግዚአብሔር ይመስገን። ግን ከመምጣቱ በፊት ምን ይሆናል መሰላችሁ? የቃሉና የመንፈሱ ይሄ እዚህ ጋር ያለው አገልግሎት ከጥልቅ የሚወጣው አውሬ ምን ያረጋቸዋል አለ? ያሸንፋቸዋል ተዋግቶ፣ ከዛስ ይገላቸዋል ብሎ የሚናገር ቃል ታያላችሁ። እንዴት እሳት ከሰማይ ምን ያረገ? እሳት ከሰማይ ያወረደ ውሃን ወደ ደም ምን ያረገ? የቀየረ አገልግሎት እንዴት ይሸነፋል? አንተ እንዴት ነው እኮ አሁን የምንለው እኮ ያንን አገልግሎት እኮ በጭንቅ ነው የተውኩት። ያ የትንቢቱ ያን የቸርች አገልግሎት እኮ በመከራ ነው የተውኩት። ወድጄ አልተውኩትም። ጥቅም አለበት፣ ህይወትም አለበት። ይሄ ስላልገባኝ ስላልታየኝ ማለት ነው መተው አጥቶኛል። ለምን? ትልልቅ ነገር አግኝቼበታለሁ። ባህር አሻግሮኛል፣ መና አብልቶኛል፣ ስንት ነገር አድርጓል፣ ታምራት አድርጓል። እንዴት ትለቀዋለህ በቀላሉ? ብዙዎች እዚህ መንግስት ውስጥ ይመጡና እነዚህ ደረቆች ናቸው፣ አይዘምሩ ምን አይሉ፣ የሙታን ጉባኤ ይመስላል ብሎ ነው ጥለውን የሚወጡት። ነገሩ እንዲህ ነው። ያ አገልግሎት እዚህ ሰፈር ውስጥ ሞቷል። ከጥልቅ የሚወጣው ምን ገዳዩ ግን ከጥልቅ የሚወጣው ነው። ይሄን ነገር ተነጋግረናል ባለፈው ጊዜ ትዝ ይላችኋል። ምዕራፍ 9 ላይ ታስታውሳላችሁ። ይሄ ከባህር አይደለም የሚወጣው። እሺ ከባህር የሚወጣ አውሬ አለ። ምዕራፍ 13 ከምድር የሚወጣ አውሬ አለ አይደለም። ይሄ እነሱ አይደሉም። አውሬው ከየት ነው የሚወጣ? ከጥልቅ የሚወጣው አውሬ ያሸንፋቸዋል። ይሄ ጥልቁ ምንድነው አሉ? ቦተምለስ፣ መጨረሻ የሌለው መቆሚያ የሌለው ዳርቻ የሌለው ጥልቅ። ቢሄዱ ምን አይደለም መርገጫ የሌለው መሰረት የሌለው ማለት ነው። ምንድነው ይሄ? ዲያብሎስ ሐሰተኛ፣ የሐሰትም አባ ሐሰት፣ ውሸት ምን የለው መቆሚያ የለው። አሁን ፊ ጊዜ ስለ ዳስ በዓል ሳወራ በኢየሩሳሌም ሄደው ምን ይላሉ ሰዎች? ካልሰገዱ ዝናብ አይዘንብም። መቆሚያ የሌለው ውሸት ነው። እሺ መሰረት የለውም። ይዞልም ነው የሚለው። በቃ እንዲህ ነው የምታሽገው። በቃ እንዲህ ያዞራል። ጭንቅላት የሚያዞር ይህ ሰው ሲዞርበት ዞሮበት የሚወድቅበት የለ። የሚያዞር እውቀት ነው እዛ ቤት ያለው። ይሄ እውቀት ይሄ የሚያዞረው ጥልቁ ምን ይወጣና ምን ያረጋቸዋል? ምን ማለት ነው? አሁንም አልተረጎምኩትም።
እስቲ በዚህ መልክ ላሳያችሁ። ማን ነው ስሙ? መጥምቁ ዮሐንስ ስለ ኢየሱስ ክርስቶስ ምን አለ? መሰከረ። ከኔ በኋላ የሚመጣ ከኔ ይልቅ የሚበረታ ነው አለ። ሌላ ጊዜ ደግሞ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው አለው አይደል? ያ ብቻ አይደለም። እኔ እነሆ ለኃጢአት በዚህ በዮርዳኖስ በቀዝቃዛ ውሃ ምን አደርጋቸዋለሁ? አጠምቃቸዋለሁ። ከኋላዬ የሚመጣው ግን በእሳት እና በመንፈስ ምን ያደርጋቸዋል? ያጠምቃቸዋል። እሳት ገለባውን ምን ያደርጋል? ይበላል አለ። መንፈሱስ ስንዴውም ማለት ነው በጎተራ ምን ያደርገዋል? ይከታል ብሎ ስለማሰበከ ከዛ በኋላ የሆነ ቀን ንጉሱን ተዳፈረውና በትንቢት ነው በነቢያት መንፈስ የዘመኑን ንጉስ የለ የዛ ሀገር ንጉስ ሲዳፈረው አነቀና ምን ውስጥ ከተተው? እስር ቤት ውስጥ ከተተው። ወህኒ ውስጥ ሆኖ ደቀ መዛሙርቶች አሉት የማ እስቲ ያንን ኢየሱስ የመሰከርኩለት ሰውዬ ያ የሚያገለግለው ሰውዬ አንተነ ወይስ ሌላን ጠብቅ? ይሄ ከጥልቅ የሚወጣ አውሬ ገደለው ሰውዬው። አየ እስር ቤት ሲከተው ስለ ክርስቶስ የተናገረው ተስፋ ያየው ራእይ የተገለጠለት ነገር ሁሉ ምን ሆነ? በሐሳቡ በአይምሮ በውስጡ ከጥልቅ የሚወጣ የስጋ ሐሳብ፣ የሰው ሐሳብ፣ ተስፋ መቁረጥ፣ ግራ መጋባት፣ ጥርጥር፣ አለማመን የተነገረው የመንግስት የክርስቶስ ሐሳብ ምን አደረገው? ሸፈነው፣ ገደለው ማለት ይሄ ነው እንጂ ከውጭ የሚሞት ሰው የለም። ከውጭ ከሆነ ጥልቅ ጉድጓድ ውስጥም የወጣ አውሬ የለም። ከሰው ልብ ከኛው ልብ የሚወጣ የመንግስቱን ሐሳብ ምን የሚያደርግ የሚያደበዝዝ፣ ተስፋ የሚያስቆርጥ፣ የሚያስተው ብዙዎች እኮ መጥተው ምን ብለውናል? ሰይጣን ብዙ ጥቅስ ይጠቅስባቸዋል። ከጥልቅ ይወጣና በአእምሯቸው እንዲህ ተብሎ አይደለ? እንዴት እሱ እንደዚህ ብሎ ያስተምራል? ግራ ያጋባል፣ ያጠራጥራል። ይሄ ነው ከጥልቅ የሚወጣ ምን አውሬ እንጂ ሌላ የለም። ጥልቁ ሲል የሰው ልብ ነው። ጌታም ማለት እኮ ከሰው ከውስጡ እኮ ነው ያለው። ከጥልቁ ከሰው ጥልቅ ልብ ውስጥ ምን ይወጣል አለ? ክፉ ይወጣል ይልና ያወራል። ምን? ማመንዘር፣ መስረቅ፣ መግደል፣ መዋሸት ምናምን ይላ። እነዚህ ሁሉ ሰውን ምን ያደርጉታል? ያረክሱታል። ታዲያ እግዚአብሔር መንግስት ሐሳብ ሰው ስላመነዘረ ስለሰረቀ ወይ ምን ስላለ ይክደው ይሆን እንዴ? ይሄንን ነው ብለን እኛ እናስተምርም። ይሄ ኃጢአት ነው፣ ራሱን የቻለ ክፉ ስራ ነው። ግን ይሄ አይደለም። ፊት ጊዜ ያልኩት ነው። ተስፋ መቁረጥ፣ ጥርጣሬ፣ አለማመን፣ ሌላ ትርጉም መስጠት ለቃሉ እነዚህ ከጥልቅ የሚወጡ ከሰው ስጋ ሐሳብ የሚወጡ ምን ያደርገዋል? እውነተኛውን ያ የመንፈሱና የቃሉ ኃይል ምን ያደርገዋል? ይገለዋል። እስቲ ለምን ይገለዋል? ለምን ይሞታሉ? ለምን ይሞታሉ? አንድ ነገር አይተን እንጨርሳለን ዛሬው። ምዕራፍ 11 ላይ ለምንድን ነው የሚሞቱት? ቁጥር 6 ላይ ለምን ይሸነፋሉ? ምስክራቸውን ከፈጸሙ በኋላ ከጥልቅ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸዋል፣ ይገላቸውማል ነው የሚለው። የመጀመሪያው ቃል ልድገመው። ምስክራቸውን አገልግሎታቸውን ምን ካሉ በኋላ? ከፈጸሙ በኋላ። አገልግሎታቸውን ምን አድርገዋል? አልቋል። እኔ ትንቢት፣ ራእይ፣ ፈውስ፣ ታላላቅ ነገር ማድረግ እኮ ምንድን ነው? ታላቅ አገልግሎት እኮ ነው። በነገራችሁ ላይ እኔ አገልግያለሁ። አገልግሎቱ በጣም አስገራሚ አገልግሎት ነው። በጸጋ ነው። ታዲያ በትግል አይደል ያገለገልኩት። ግን ታይም አለው፣ ገደብ አለው። አገልግሎቱ ይፈጸማል፣ ያልቃል፣ አይቀጥልም። ይሄንን አለማወቅ ነው ችግሩ። እዚህ ላይ ምንድን ነው የሚለው? ምስክራቸውን ከፈጸሙ በኋላ። የቃሉና የመንፈሱ አገልግሎት በእኔ ህይወት ውስጥ፣ በማንም ህይወት ውስጥ፣ በየትኛውም ሰው ህይወት ውስጥ ምን አለው? ገደብ አለው።
ከዚህ እስከዚህ 1260 ምናምን ነው አይደለ? ምስክር ገድቦታል ማለት ነው። እስከዚህ ድረስ ምን ያደርጋሉ አለ? ያገለግላሉ። ከዛስ ይሞታሉ። እንዲገደሉ ይደረጋል። እንዲሞቱ ይፈቅዳል። ማ? እግዚአብሔር። ወቅቶች ይለዋወጣሉ። ክረምት እኛ ሀገር አሁን መጥቷል አይደል? ክረምቱ መቼ ያልቃል? መስከረም ላይ ያልቃል። ከዛ በኋላ ምን ይሆኑ? አይዘንብም። ክረምት ምን ሆነ? በጊዜው ምን ሆኖ ዝናቡ ዘነበና ምን ይሆናል? ይቆማል። ከዛስ በጋ ይሆናል። ከበጋም ነፋሻማ ንፋስ ያለበት ይሆናል። ከዛስ በልግ የሚባል ይመጣል። ወቅቶች በዓለም ውስጥ በዓመት ውስጥ ወቅቶች ምን ይሆናሉ? ገደብ አላቸው። ድህነትም ገደብ አለው። ብልጽግናም ገደብ አለው። መከራም ገደብ አለው። ሐዘንም ገደብ አለው። እድሜም አለ አይደለ? ሰው ይወለዳል፣ ያድጋል፣ በወጣት ከዛ ያረጃል፣ ከዛ ምን ይሆናል? ይሞታል እንጂ ማንም አይቀጥልም። ሁሉ ነገር እንደፈለገው አይቀጥልም። እግዚአብሔር ለሁሉ ነገር ጊዜና ሰዓትን ወስኗል ነው እያልኩ ያለሁት። ይሄም አገልግሎት ውጫዊ ስለሆነ ምድራዊ ስለሆነ ውስንነት ስላለው ነው የተገደለው እንጂ ማንም ጀግና የለም። የእግዚአብሔርን አገልግሎት ያዳፈነ የገደለ የለም። በእግዚአብሔር ፕሮግራምና እቅድ ውስጥ የተሰካ ስለሆነ ነው። ጊዜው ሲያልቅ ምን ሆነ? አገልግሎቱ አበቃ። አሁን ሌላ አገልግሎት መጥቷል። ምን የሚል? የማያልቅ ዘላለማዊነት መጥቷል። አለመበስበስ መጥቷል። አለመሞት መጥቷል። አለመዋረድ፣ አለመውደቅ መጥቷል። ከክብር ወደ ክብር ምን የሚል የሚያሻግር ዘላለማዊ አገልግሎት ተከፍቷል። ስለዚህ እነዚህ የሁለቱ አገልግሎቶች ምን መሆን? የጊዜ ገደብ። ያ ብቻ አይደለም። ወደፊት በሚቀጥለው ሳምንት እናየዋለን። ሞቱ አይደለ? የሚገርመው ምን አይደረጉም መሰላችሁ? አይቀበሩ። እንዲቀበሩ ይከለክላሉ። የዘመኑ ሰዎች ፌሽታ ያደርጋሉ። ሬሳቸው ውጭ ተሰጥቶ እኔን ያየ ምን ይበል ይቀጣ አይነት ነገር። ከዚህ በኋላ ማንም መጥቶኛ ምን እንዳያስፈራራን እሳት ከሰማይ እያወረደ እንደዚህ አይነት አገልግሎት ሁለተኛ ምን እንዳይነሳ አይነት ነገር ውጭ ያሰጧቸዋል ሬሳቸው። አሁንም በፖለቲካው ዓለም ላይ መንግስት ምንም ያደርጋል። በቃ ሊቀጣጣ ሰው ይገሉና ውጭ ድሮ በኢህአፓ ጊዜ እንደዚህ እናያለን። ዛሬም እንደዚህ ያለ ሰውን ከገደሉ ያስቀምጣል። ሌላው እንዲፈራ ማለት ነው። ውጭ ያደርጓቸዋል። ግን የማስራዓት ነው። ይሄ የማ አካሄድ ነው። የእግዚአብሔር አካሄድ ነው እንጂ የሰዎቹ አይደለም። መቀበር የለባቸው። በሶስተኛው ቀን ግን ምን መጣ ይላል? መንፈስ፣ ህይወት የሚሰጥ መንፈስ ከሰማይ ወርዶ ለሬሳው ምን ሰጠው? ህይወት ሰጠውና ምን ሆኑ? በሰዎቹ ፊት ተነሱ። እያያቸው አገልግሎት አልቀጠሉም። ወደ ሰማይ ጨርሰዋል። ከዚህ በኋላ እንደዛ አይነት አገልግሎት የለም። አጠብቅ። ይሄ ታምራት ጂኒ ምናምን የሚባል ትንቢት ምናምን በዚህ እግዚአብሔር መንግስት አገልግሎት ውስጥ የለም። ተነጥቀው ምን ሆኑ? ምድሪቷን ለቀው ወደ ሰማይ አረጉ። ወንድማችን ዮሐንስ ከዚህ በኋላ ምን አየ ብትለኝ፣ የሚያስደንቅ ራእይ በሰማይ አየ። ምን አየ? አንዲት ሴት ፀሐይን ምን ብላ ተጎናጽፋ ጨረቃን ከእግሯ በታች ረግጣ በራሷ ላይ 12 አክሊል የሆነላትን ሴት አየው። ዋው! እቺ ሴትዮ ምንድን ናት? ርጉዝ ናት። መምጥን ተጨንቃ ጮኸች። ወንድ ልጅ ወለደች። አሕዛብን በብረት በትር ምን የሚገዛ ያ ልጅ ወዴት ወጣ? ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ዋው! ያ ቃልና መንፈስ የነበረው ምን አገልግሎት አሁን ወደ ሰማይ ሲወጣ ምን ሆነ? ለውጥ አመጣ። እናየዋለን ወደፊት። ስለዚህ የከበረ አገልግሎት ከፊት ለፊት ጊዜ አውርቻለሁ። የከበረው አገልግሎት የእግዚአብሔር ልጆች ምን መሆን ነው? መታየት ነው፣ መገለጥ ነው። ነገሩን ታዩታላችሁ። የራእይ መጽሐፍ እንዴት ተያይዞ ወዴት እየገባ እንደሆነ ይታያቸዋል። እግዚአብሔር አይኖቻችንን ይክፈት። ተባረኩ። ጨርሰናል።